ሰላም ውድና የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አደይ ሰራተኛ ድራማን 159ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው እና እንግዲህ ወደ ዴብና ወደ አደይ ስንሄድ ማለት ነው። ዴብም እንግዲህ ፍቅሩን ለአደይ ለቤተሰቦቿ ለመግለጽ ወደ ክፍለ ሀገር ሄዷል ማለት ነው። ከዛም እንግዲህ ዴቭ እንግዲህ እስከዛሬ እየተናገረ አልነበረም። አሁን ግን ሊናገር ነው ለእናቷ ማለት ነው። ከዛ እንግዲህ ወደ ፍቅር ስንሄድ ደግሞ ፍቅር ደግሞ የቤዛ ወንድም ይዞ አጥብቆ ይዞ እኔ እፈልግሻለሁ አገባሻለሁ ቢላትም እሷ ግን አልፈልግህም እኔ ግን አንድ ነገር ማወቅ አለብሽ ሲላት ምንድነው እሷ አለች ለኔ ካልሆንሽ ሲጣርግ ነው መገልሽ እያላት ነው። እሷም ለቀቀኝ እያለችው ዝም ብለሽ አትጩሂ ዝም ብለሽ አፍሽን ዝጊ እያላት ነው። ከዛም ባቡሬ መጥቶ አዳናት ማለት ነው። ባቡሬ ምን እያደረካት ነው? ልቀቃት ብሎ ባቡሬ አላቀቃት ማለት ነው። ከዛ ከሷ ጋር ደግሞ ምን አለህና ነው በእኔና በሷ ጣልቃ አትግባ፣ አይመለከተኝም። ግን ይኸውልህ ዝም ብሎ ስትመታት ዝም ብያ ላይም ቆይ በምን ተጋጭታችሁ ነው? አስገድዶ በግድ ካልወሰድሽ ኩሽ እያለኝ ነው ስትል ከዛ ጭራሽ ያለ ፍላጎቷ ነው ሂጅ ወደ ቤትሽ ብሎ ከአንተ ጋር ብዙ ማወራዋለሁ። ቆይ ለምንድነው ጥልቃ የምትገባው? ቆይ ለምንድነው በዚህ ልክ ልጅቷ የምታስጨንቃት? ችግር ምንድነው? ተመችታኛለህ? ወንድ አይደለህ እንዴ? ለምንድነው የማትፈታው? አቤት አቤት! ይህን ጉድህን ግን ቤዛ ሰምታለች። እሷ ምን ይመለከታታል በእኔ ቤት? እንደዛ ነው ሲለው ለማንኛውም የራሳችሁ ጉዳይ፣ ድጋሚ ግን እንደዚህ አይነት ነገር ስታደርግ እንዳላይ፣ ሴት ልጅ እንደዚህ አትደረግም፣ ጥሩ ተቆርቋሪ ነው አለው። እንግዲህ ባቡሬም ደስ የሚል ጥሩ ሰው ነው ማለት ነው። እንግዲህ ፍቅርን ከዚህ አድኗታል ማለት ነው። ፍቅር እንግዲህ ዝም ብላ ስትንቀዠቀዥ አንድ ቀን የቤዛ ወንድም ሳያፍናት አይቀርም። ባቡሬ ግን ለሁሉም ሴቶች የሚያግዝ ነው ማለት ነው። ጥሩ ስብና ያለው ወንድም ነው ማለት ነው። ባቡሬ ይቀጥልበት። ከዛም እንግዲህ አሹ ደግሞ ለሮማን ሁል ጊዜ ሮማኔ ቁጭ አድርጋትና ሮማኔ የምነግርሽ ነገር አለኝ ይላታል። ከዛ አይነግራትም እሷም ላደይ ማለት ነው። ሁል ጊዜ አሹ ይጠራኝና ነይ ቁጭ በይ የምነግርሽ ነገር አለ ይለኛል፣ ግን ከዛ ሲሄድ አይነግረኝም ብላ ነግራታለች ማለት ነው። አሁንም ዛሬ የምነግርሽ ነገር አለኝ። ከዛ ምንድነው? ቆይ ሁል ጊዜ እየጠራኸኝ ሁል ጊዜ እነግርሻለሁ ትላለህ፣ ግን አትነግረኝም አለችው። እስኪ አይኔን ትኩር ብለሽኝ ተመልከችው፣ ምን ይታይሻል? ምን ነው አይን ውስጥ ምን ገባብህ? አለችው። ወፍ ሮማኔ ደግሞ ቆይ የነገርኩሽ ካልተረዳሽኝ እንዴት ነው የምትረጂው? እሺ ምን ላድርግ ታዲያ? አይንን ተመልከች አልከኝ። እሺ ይኸው ልቤስ ምን ይሰማሻል? ልቤን እየሰማሽ አላት። አይኔንም በደንብ አድርገሽ ይዋል ዛሬ። ቆይ ምን እያረክ ነው? አሹ ምን እንደሚታይሽ ሮማኔ? ምንም የአይን ብሌን ነው። አይ ሮማኔ እስኪ በደንብ ተመልከች፣ እያስጨነከኝ ነው አለች። መናገር የሚያደርጋን መጀመሪያ አይኔን አይተሽ ልትረጅኝ ይገባል። ግራ እያጋባህ ነው እንጂ ምንም እየተረዳው አይደለም አለች። እንግዲህ ሮማን ያው ገብቷታን፣ ግን ልትሰማው አልፈለገችም እንጂ ልትቀበለው አልቻለችም። ምንድነው አንቺ ምን ባደርግ ነው የምትረጅኝ? ቆይ ግን አላት። ከዛም በር ተንኳኳ። እንግዲህ ዛሬም አልተሳካላቸውም። ፍቅር ትሆናለች፣ ክፈትላት። መጣው ዛሬ አንላቀቃትም፣ ከፍቼ እስክመለስ ድረስ እዚሁ ጠብቂ፣ ትሰሚኛለሽ? የትም አትሄጂም። ዛሬማ ፍቅሬን እገልጽልሻለሁ እያላት ነው። ሮማንም እንግዲህ አውቃ እንዳላወቀች እየሸወደችው ነው አሹን ማለት ነው። ከዛም እንግዲህ ፍቅር ናት እንዳለው አሁን ፍቅር ናት። ቆይ ግን ፍቅር ባቡሬው ከዚህ ሁሉ ችግር አድኖሽ እዚህ መተሽ ደግሞ በሰላም ወደ ቤት አትመለሽም ማለት ነው። አሹ ጋር ደግሞ ልገጥም ነው። ወይት ነበርክ? ይኸው እንደምታየኝ እዚህ ተጎልቼ ነበረ። እርዳታ ፈልጌ እንደዛ ስጮህ አንተ የት ሆነህ ነው አለችው። የትም እዚሁ ነበርኩ። ማን ነው ደግሞ ማንቆርትሽን ይዞ ያንጫጫሽ? የሚከታተለኝ ሰው አለ። ካሁን በኋላ ስወጣም ስገባም ከኋላ ትከተለኛለህ አለችው። እንግዲህ ለእናቷም ተናግራ እንግዲህ አሁን በኋላ ስወጣ የእኔ ጠባቂ ትሆናለህ እያለችው ነው። የቤቱ ጠባቂ እንጂ የአንቺ ጠባቂ አይደለሁም ነው የሚላት። እኔ ስራዬ ትቼ ነው እንጂ ተከታተልኩ ሙለው አታካብዳሹ። እኔ ለማየ እነግራታለሁ። ስወጣ ስገባ እየተቸገርኩ ነው። ስሚ አንቺ ምን ፈለግሽ? እኔ ምን ፈለግሽ? አንቺ ቆይ የት ነው የምቆየው?
አንተ ጋር ተቀመጥና ተጠብቅ እማዬ ስትመጣ በደንብ ታወሪያለሽ እያለቻት ነው። ወይኔ ፍቅር ምን አይነት ሰው ናት? ወይ ጉድ እኮ ነው እንደ ፍቅር አይነቶች። እንደ አምላኬ ወይ ምንድን ነው ቆይ የምትለው? ስወጣ ስገባ ግርግር ተከተል ግዋል ነው የምትለኝ። የእሷ ጠባቂ ልትሆን መሆኑ ነው። ከፍቅር ጋር የተደረጉ መዋል ሲሆንም በምድር መለማመድ። ቆይ ማነው ግን የሚከታተል? ምን አውቄሩ ምን ያ በሽተኛ የሆነ እንግዲህ የቤዛ ወንድም ማለት ነው። በራሷ ሳትፈልግ እዛ እሱ ጋር ሄዳ አሁን እሹን ጠብቀኝ እያለኝ ነው። ተረገመች። ከዛ ደግሞ ወደ አበበና ወደ ሄለን ስንሄድ ባቡር ከዛ ቅምጥልን አግኝተው ቅምጥልም ወደ ልከዱ ነው ስትላቸው ወደ ቤት ልንሄድ ነው የሌሊ ቤት ካጠገባችሁ ወደ እኛ ቤት ኑና ፈታ በሉ እያለቻቸው እነሱም ከዛም እኔ ቤት እየመጣችሁ ፈታ በሉ። ከዛ ኪንጎ ደግሞ እየሮጠ ይመጣና ከዛ አንተ ቆይ አሁን እየተሯሯጥክ ነው ምንድን ነው ችግር? ቆይ አንተ ምንድን ነው የምትስተካከለው? ሁል ጊዜ ቆይ ማን ነው የሚያሯሩጥህ? እስኪ እኔ ፊት ለፊት ይምጣ አለቀውም ብላ ቅምጥልም አንጠባጥበዋለሁ። የወሰንበትን ካልመለስነ አይፋታኝም። ቆይ ዳይመንድ ከሆነ በኋላ ሌላ ነገር ሰርታ እንዲያይ ቅምጥል እንደዛ አይደለም እኔ ምንም አላረኩም። ታዲያ ልጁ ባለፈውን ነገር ነው እስካሁን የሚያሰደደችው። ምን የምጨነቀው ለምን ሆነን? አሁን ተረጋጋና ያለበት ውሰደኝ። ይኸውልህ ከባሌ ላይ አይኑን ያነሳን የሚል ከሆነ ደግሞ አለቀውም አንጠበጥበዋለሁ። እንግዲህ ቅምጥል ሴቷ እንደ ወንድ ስትሆን ባቡሬ ግን በጣም እየፈራ ኪንጎ በጣም እየፈራ ነው። አንቺን ካወቀሽ እኛን ካጣን ያስጨንቅሻን ብዬ ነው። ቆይ አንተ ግን እስከመቼ ነው የምፈራው? ሱስ ምን አባቱ ምንድን ነው የሚለው? ና ውሰደኝ እባካችሁ ውስጥ ጨቃጨቁ የቀዩ ሰው እንዳይሰማ ድምጻችሁን እንኳ ትንሽ ቀንሷ አለች ይለን። ከዛ አበበ አይ እዚህ እንደ ገጠር መስሎች ነው? እዚህ እኮ ኡኡቲ እንኳ ብትይ ማንም ሞቶ የሚያይሽ የለም። ይህን ያህል አለች። ከዛም ተረጋጊ በቃ አንቺ አልረጋጋም ባክህ ብላ ተታሄደኝ ማለት ነው። እንግዲህ ቅምጥል ደግሞ በአባቷ ምክንያት ያው ጥቁር በጥቁር ነው ለብሳ ማለት ነው የምትንቀሳቀሰው። ከዛ የፍቅርና ደግሞ ቁጭ ባለችበት ፍቅር እየተንጠለጠለ ትመጣና እማዬ ስትል ልጅ የመጣሽ? አዎ መጣሁ እማዬ። ምን ነው ታዲያ አረፈደም እንዲህ አለቻት። አዎ እማዬ መንገድ ላይ እየጠበቁ እያስፈራሩኝ። እነማን ናቸው? አላውቃቸውም። አዎ አላውቃቸውም። ከዚህ በኋላ ስወጣ አሹ ከኋላ እንደ ጋርድ እንዲጠብቀኝ ይፈልጋለሁ አለ አሹ ብላ ከዛ የፍቅርና ሳቀሽ ማለት ነው። እንግዲህ እየተከታተሉኝ ነው አለች እንጂ ያነው የቤዛ ወንድም ነው ሳትፈልግ ተጣብቃበት ያደረችው ማለት ነው። ከዛ የፍቅርናትም በጣም ፈቅ ብለው ሰቁና አይ ፍቅር አሁን ደግሞ ትምህርት የሚያመላልስሽ ጋርድ ፈለግሽ? ወድጄ አይደለም እያለኝ በእርግጥ አሹ ወሬውም ተግባሩም አይመጥነኝም፣ ግን ያንን ዱላውን ከያዘ እግሩን ይሰብርልኛል አለች። ከዛ ቆይ የምራምርሽ እንዴ አንቺ ልጅ አላመንሽኝም እማዬ? ዛሬ እኮ ሊጠልፈኝ ነበር ባቡሬ መጥቶ ባያስለኝ ጉዴ ነበር። የማለው ልጅ እናውቀዋለን እንዴ? እኔ አላውቀውም። አሁን ላሹ ንገሪውና ከሱ ጋር እንድንቀሳቀስ ንገሪኝ። እንደዚህ ቅልል አድርገሽ እንዴት ታወሪያለሽ? ማን ነው እሱን የሚጠልፍሽ? እየተቆጣሽ እኮ ነው እማዬ። እኔ አላውቀውም አልኩሽ እኮ። ነይ ውጭ። ማን ነው እሱ? ምንም ነገር ሳይኖራችሁ ሊጠልፍሽ ይፈልጋል። ነይ ውጭ። እኔ ነኝ ይዤሽ ሜዳው አሳይሻለሁ። እሺ በቃ እማዬ ልንገርሽ። ዳኒ ማን ነው አለቻት። የአእምሮ ችግር ያለበት ልጅ በጣም እያስቸገረኝ ነው። ቆይ እሱ ወላጅ የለውም እንዴ? ቆይ ለምንድን ትምህርት ቤቱ ያላሳወቃችሁት? እሱማ ተባሯን፣ ግን ደግሞ መንገድ ላይ እየጠበቀ ያስቸግረኛል። ቆይ ምን ስትሰሪ ነው አይነት ውስጥ የገባሽው? አሉ አሹ ብለው የፍቅር እናትን መጣራት ጀመሩ። እንግዲህ የአሹ የእውነቱን ፍርጥ ብታደርገው ጥሩ። ፍቅር ትምህርት ቤት ከአንተ ጋር ትሄድ። አሹ አደራህን ልጅን ጥብቅልኝ። እጠብቃታለሁ። ልጁ አርፎ የማይቀመጥ የሚበጠብጥ ከሆነ ለእኔ ንገረኝ። ግድ የለም እትዬ፣ ፍቅርን በደንብ የምጠብቃት እሱ አያሳስብም። እሺ አመሰግናለሁ አሹ ብለው እንግዲህ በጣም ደስ አላት ማለት ነው። እንግዲህ አሹዬ መናገር ነበረ የቤዛ ወንድም መሆኑን። አደይ ግን ዴቭ ግን አልናፈቀሽም እንዴ ብላ ሊሊ ዛሬ ትጠይቃታለች። ናፍቆኛን በጣም ቆየ አይደል እንዴ? በጣም እንጂ። ለነገሩ እንደውይለት ሊመጣን ሻ ታስብ እና እየሰማች አልሰማችም ግን ብርሃን ስለሁለታችሁ ማወቅ ነበረባት። ለምንድን ነው ያልነገርሻት? ለእሷ ከነገርኳት ሁሉም ነገር ይበላሻል። እማዬ ትነግራታለች ብዬ ነው። ለዛ ነው እንዳሰማ የተጠነቀቅኩት። ብትነግሪያት ግን ጥሩ ነበር። አይደል ምን የተፈጠረ ችግር አለ እንዴ? አይ ምንም የለም። ቆይ እንደውም ልደውልለት ብላ
አደይ ስልክ አንስታ እንድትደውል ነው ማለት ነው። ከዛም ዴቭ እንዴት ነህ ጠፋህ እኮ በሰላም ነው ብላ ስታወራ ዴቭ በእኔ ምክንያት ነው እንደዚህ ተጨነቅ ያለው በጣም ይቅርታ ብላ አይ ችግር የለውም አንተ ተመለስ እኔ እራሴ እሄዳለሁ አለችው። እኮ እስካሁን ለምን እንደዛ አላደረክም? አይ በቃ ተው ዴቭ ለምን ተመለስ፣ አሁን ወደዚህ መመለስ አለበት እየም እየተጨነቁ ነበር አለች። አይ ዴቭ እንዳታረገው አባዬ ከሰማ እዛው ያስቀረ፣ ቶሎ መምጣት አለብህ እሺ ብላ አወራችሁ ማለት ነው። ግን እንግዲህ ዴቭ ግን ያለበት ሁኔታ ደስ አይልም ማለት ነው። ቆይ ለምንድን ነው ልጁ እንደዚህ የምታስጨንቂው? ቶሎ መመለስ አለበት። ለምን እንደሆነ ውስጤ በጣም እየተጨነቀ ነው። ምንድን ነው የሚያስጨንቅሽ? አላውቅም። ካሁኑ አባዬ ሰምቶ የሆነ ነገር አደረገው ብዬ ተሳቀቄ ልሞት ነው አለች። ዳይመንድም ስላለ የሚያስጨንቅሽ ነገር የለም። ብርሃን አውርተሻል ነበር? እንዲያይ ስልኳ አልሰራልኝም። እያወቀች የምታውቀው ነገር ካለ ጠይቂያት። መጀመሪያ መሄዱ ጥቅም አልታየኝም። ደግሞ የሰው አይን ውስጥ መግባት ነው። አባዬ ከሰማ እኮ ይገለዋል። ግን አባቷ ግን ሰምተው ማለት ነው ዳይመንድ አሳምኗቸዋል ማለት ነው። ግን እዚህ ጋር ትንሽ እያስቸገረ ያለው የእህቷ ነገር ነው የብርሃኔ ማለት ነው። ብርሃኔ እንግዲህ ዴቭን እያፈቀረችው ነው ማለት ነው። ከዛ እንግዲህ ሊሊ ጋር ሊሊ በጣም መቼ ምርጥ ጓደኛ ናት። ከዛ ሄለን መጣይና ሰላም እንዴት ናችሁ ብላ ነይ ቁጭ በይ ብለው ይቅርታ ቁጭ አደረጓትና በቤት ነው ሲለዋት ከኪንጎ ጋር ነው አለች። ከዛም እንግዲህ ዴቭ አልተመለሰም ማለት ነው። ዴቭና ያደይ አባትም እንግዲህ አንተ ልጅ እንዴት ነህ? ልጅ ከእናንተ ቤት ነው ያለችው? አይ እሷ እንኳን እኛ ቤት የለችም፣ ማለቴ ለጊዜው ስራ አቋርጣለች። አሁን ከጓደኛዋ ጋር ነው ያለችው። ታዲያ ለምን እሷን ይዛት አልመጣም? አይ ያው እሷ እዚህ ብትመጣ አደጋ ላይ ትወድቃለች ብዬ ስላሰብኩኝ አላመጣዋትም። ደግሞ እዚህ ምን አደጋ አለው? አንዳንድ ነገሮች አይጠፉም ማለት ጋሽ በየልጄ ጓደኛ የምትፈልገውን ነገር ካለ እኔ እንደ አባት አድርገህ አማክረኝ አሉት። በጣም ደስ አለ። በጣም አመሰግናለሁ ጋሽ። ታዲያ ጉዳይ ካለ ቶሎ ፈጠን አድርግ ሳትቀደም እሺ ብለው እንግዲህ የዴቭ አባትም ሄዱ ማለት ነው። እንግዲህ ዴቭን በጣም ደስ ብሎታል። እንዲህ ቆይ ምን ብሏቸው ነው ዳይመንድ? ምን ብሎ ቢያሳምናቸው ነው ዳይመንድ እንደዚህ የሰውዬ እንደዚህ ያሉት? እንግዲህ ዳይመንድ በጣም ምርጥ ሰው ነው፣ ምርጥ ወንድም ነው። በጣም ለአደይ ከዚህ በፊት ማለት ታግታ ከብዙ ነገር አድኗታን። አሁንም እንግዲህ አባቷን እንዲያምኑ አድርጓን ማለት ነው። በጣም ምርጥ ወንድም ነው ዳይመንድ ማለት ነው። ከዛ እንግዲህ ሩታዬ ደግሞ ከዳይመንድ ጋር ፈታ እያለች ነው ማለት ነው። ነፃነቴን በጣም ወደዋል። አንተ ግን ሁልጊዜ ደስተኛ ነው እመስላለሁ አይደል? እያስመሰልክ ነው እንዴ? አይ የኔ ቻክራ እንደዛ አይደለም። ታዲያ እንዴት ነው ዳይመንድ? ለምን እንደዛ አልሽ? ሁሌ አንተ ጋር መሆን አይሰለችም? አትናደድም? አትቆጣም? ሁልጊዜ ተመሳሳይ ነው ታድለህ አለችው። ለቆንጆዎች ጥርስ አይገለጽም። ትወጂኛለሽ ወይ አላት። አይ አለች። አትወጂኝም አለ። አዎ እና ታዲያ ለምንድን ነው የጋዜ ቁጭ ያልሽው? ስለምጠላ የሆነና ይኸውልሽ ቻኪር እየቀለድኩ አይደለም የምሬ ነው። ለምን እንደዛ ብለህ ጠየቅከኝ? ካሁን በኋላ እኮ ጓደኛሞች ነን። ታዲያ እንደዛ ብለሽ ሽርፋ እንድል አታረገኝም ማለት እንግዲህ ዳይመንድ ይችን የመሰለች ልጅ ሊጠብስ ነው ማለት ነው። ሩታዬ በጣም ደስ የምትል ናት። እንደ የፍቅር እህት አትመስልም ማለት ነው። ተንከሴስ ናት። የፍቅር እህት ማናት? ፍቅር ማለት ነው። የፍቅር እህት አልኩኝ። ከዛ ቤዛ ደግሞ ቆይ እዚህ ምንድን ነው የምጠብቀው አለችው ወንድሟን። ከዛ አየር እየወሰድኩ ነው ሲል እየቀለድክ ነው ወንድሜ? ታዲያ እዚህ ድረስ መምጣት ምን አስፈለገ አለችው። እንደዚህ ነው ቤዛ አለ። ከፍቅር እንግዲህ ያው ፍቅር ይዞት ነው ማለት ነው። ስምና ፍቅሩ አንድ ነው ማለት ነው። ከዛ እዚህ ምን ትሰሪያለሽ? እኔማ የፍቅር እናት ጋር መጥቼ ነው። ተባረሽ መስሎኝ የወጣሽ፣ አሁን ደግሞ ምን ብለሽ ልትመለሽ ነው? እማዬ ናፍቃኝ ነው። ደግሞ ለምንድን ነው ሴትዮዋን እማዬ የምትይ? ሁሉ ነገራቸው እናታችን ይመስላል አለች። እንደ እናታችን ትቆጣለች፣ ትራራለች፣ ደግሞ የተባለችውን ሁሉ ታምናለች።
ፍቅር በጣም እድለኛ ናት። እኔም አንዳንዴ ምን አለ እንደ ፍቅር እናቴ በኖረችልኝና እድሜ ዘላለሜን እሷን ባገለገልኩላለሁ። የእናቴ ነፍስ የማንም አራጣ አበዳሪ መጫወቻ ሆኖ አይቀርም ማለት እስከ መቼ ድረስ? እኔም አሁን በጣም እየከበደ ነው። አይዞሽ እህቴ እኔ ያለሁልሽ። በቃ እኔ ልግባ፣ አንተ እዚሁ ጠብቀኝ አለችው። ደግሞ ፍቅር እንዳታስቀይሚብኝ ማለት ለምንድን ነው ስለ ፍቅር እንደዚህ የምጠይቀኝ? ናቸግ አሁን ግን አንድ የጠየቅኩሽ ወንድሜን አይመስለኝም። ሌላ ነገር እንዳታስብ። ልጅቷ ከኔም ከአንተም የባሰች ናት። ችግር ነው የሚፈጥርብህ ተናግሬያለሁ አለችው። እሺ በቃ አላት። ወንድሟን እንግዲህ እሷ በጣም ክፉ ናት፣ ከኛ የበለጠች ናት፣ ትጎዳሃለች፣ ከሷ እራቅ እያለችው ነው። እንግዲህ ፍቅርማ እውነት ነው በጣም ተንከሴስ ነች ማለት ነው። ከቤዛም ከዚህም ከሁሉም የምትበልጥ ተንከሴስ ነች ማለት ነው። ከዛ እንግዲህ አሹ በር ላይ ቆሞ ቆይ ግን ይህች የፍቅር ነገር የግል ጥበቃዋ ልታደርገኝ ነው ወይም ጥበቃዋ ታርገኝ ብሎ ለሮማን ወይ እዚህ ጋርድ ነው ጋንግ ነው ምንድን ነው እያለ ሲል እኔ እንጃ አሹ፣ እኔ ግን በጣም ፈርቻለሁ አለች። ለምን ሮማን? አላውቅም አሹ፣ ግን ፍቅር የሆነ መጥፎ ነገር አስባ ይመስለኛል የሆነ ነገር የምታደርግ እየመሰለኝ ነው። ምን ልታመጣ ነው? እስኪ ያሹ ቀብራራው ላይ ተሞክረው። ከዛ ይች ተንከሲስ ደግሞ አጀሬት አሹ እንዴት ነህ? ፈጣሪ ይመስገን በጣም ደህና ነኝ። አሁን ግን አንቺ ስመጭ ምን ሊፈጠር እንደሚችል አላውቅም። እያንገሸገሸኝ ነው፣ ወደ ላይ እያለኝ ነው። ምን ይፈጠራል ብሎ ፈርተ ነው አሹዬ ብላ ልትገባ ስትል ወዴት ነው? እማዬን ፈልጌ ነው። እሳቸው መች ፈለጉሽና ነው እንጂ መፈልጊያቸው እንዴ? ምን እንዳለው ሮማኔ ሂጂና ትየንጥሪልኝ። ቤዛ በርቁማለይ ትግባ ወይስ ልሸኛት ብሎሻን ብለሽ ብላ እንግዲህ እስከዛ የትም ንቅንቅ የለም። እዚህ ቁመሽ ትጠብቂያታለሽ። ወዴት ነው የምታይ መንጋጣጭው? ወደ ተንኮል ወደ ስርቆት ነው የምታንጋጥጩ? የለም ለምደሻን አይደለም ማንጋጠጥ ለምደሻን። እዚህ ቁመሽ ትጠብቂያታለሽ አላት። እንግዲህ አላስገባትም እትዬን በር ላይ ጥሯ ብሎ ሮማን ልኳን እንግዲህ ትግባ አናቅም ማለት ነው። ቤዛ መቼም እዚህ ቤት አትጠፋም። ከዛ ባቡሬ ደግሞ እህቴ እዚህ ምን እያደረግሽ ነው? ምን ነው ፈዘሻል፣ ደንዝዘሻል። እኔ የምልህ ኪንጎን የሚያሯርጠውን ሰውዬ አይተዋል? እንዲያዋይቸዋል። በእናትን አስኪ ውሰዴ። ከእሱ ጋር ደግሞ ከምን ጋር ተገናኛች? ላንጠባጥበው። አረራ አረጋየው ልጁ የተጣላው ከኪንጎ ጋር ነው። ራሳቸው የፍቱት። አንቺ ምን ቤት ነሽ? እና ታዲያ ልጁን ለምንድን ነው የሚያስጨንቀው? ምን ልሁን ነው የሚለው ብላ እንግዲህ ቅምጥል ለኪንጎ በጣም እያሰበች እና እየተጨነቀች እያለ ከዛም እንግዲህ አበበ መጣና እንዴት ናችሁ? ኪንጎስ ተከትሎሽ እኮ ነበር አላየሽውም እንዴ? ወይም ምናልባት አሹ ጋር ሄዶ ይሆናል። ኧረ ገና ልጁ ገና ከመምጣቱ አታስጨንቂው። ከየት ነው? ቅምጥል ጋር መጥቼ ነው። ፈለግሽኝ? ቅድም እኮ ላረጋጋሽ ነው የመጣሁት። አታስብሽ፣ ተረጋጊ፣ አንቺ አታስቢ እና በቃ አቤ አትጨነቅ። ቅምጥል ልማዷ ነው አላት። ከዛ አቤና ባቡሬም ተረጋጊ ብሎ ቅምጥልን ከዛ እና እንዴት ነሽ እህትሽ? እንዴት ናት? ደህና ናት ወይ አለቻት አደይ ለሄለን። እህቴ እኮ ስደት ሄዳለ የለችም። መቼ ሄደች? ትንሽ ቆየች። ለእኔ ራሱ ሳትመክረኝ ከጓደኛዋ ጋር ተያይዛ እኮ ነው ሄደችው። እንግዲህ አንዴ ከሄደች ምን ይባላል? ፈጣሪ ይርዳት። አዎ እሷ የልቧን ያውቃን። እንግዲህ በሰላም ይመልሳት። ብርሃኔም እዛ ብቻዋን ቀረች። ሁላችሁም ስለመጣችሁ ጓደኛ አይኖራትም። እሷ መሆን አይታወቃትም። ዴብም ስላለ ምንም አልመሰላትም። ብርሃንና ዴብ አብረው ነው እንደሚውሉት አለቻት። ቆይ ግን ዴብ ለምንድን ነው ወደዛ ሄደው? እኔና ዴብ ልንጋባ ነው አለቻት። ሽማግሌ ለመላክ እያሰበ ስለነበረ ከዛ ቤተሰብ ግን ከቤተሰቦች ጋር ለመግባባት ነበር ሄደው አለች። ግን አልተሳካም። የምርሽን ነው አደይ? ምን ነው ግን ለምን ደነገጥሽ? ገርሞኝ ነው አደይ። ቆይ እንዴት ተዋወቃችሁ? ብርሃንም እኮ ታውቀዋለች። ብርሃን እኮ ታማ የመጣች ጊዜ ነው ያወቀችው። እሷም በጣም ታወራለች። እህቴ እኔ ላንቺ ደስ ብሎኛል። ቆይ ሰርጉ እዚህ ነው እንደሚሆነው? አይ እኔ እናቴ ጋር እንዲሆን ነው የምፈልገው። ጋሼ ግን ዝም የሚሉ ይመስልሻል? አለች። አይ ነገሮች እስኪተካከሉ ድረስ መናገር አያስፈልግም። እንዴት በድብቅ ተደብቀሽ? ቆይ እስከመቼ? አይ ወደዚህ ሳይመለስ አባዬ ማወቅ የለበትም። ሌላ ነገር ነው የሚፈጠረው። ታዲያ ለምን እንደዚህ እንዲመጣ አታደርጊም? ለእሱም እኮ እዛ መሆኑ ጥሩ አይደለም እያለቻት ነው። እንግዲህ ለን ደግሞ ከብርሃኔ ጋር ዴብ እንደሚውልና እንደምታፈቅረው ታውቃለች። ለእሷ እንግዲህ ሙሉ ለሙሉ አልተናገረችም። እንግዲህ አደይዬ ፈጣሪ ይርዳሽ።
እህትሽ እንዳትቀማሽ ማለት ነው። እና ውድና ቤተሰቦችዬ ላይክ እና ሸር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ትትረፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። እኛንም በስደት ያለንን ሁላችንንም በሰላም ለሀገራችን ምድር ያብቃን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። አመሰግናለሁ ውድ ቤተሰቦች።